ጉድ 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 ጉድ! ብሩክና ሀይሚ ጭራሽ ተደባደቡ እንዴ እናንተ! ምን እየተካሄደ ነው? ሀይሚስ ደግሞ ለዛ ልጅ ምን ሆና ነው እየተከራከረች እያለችው ማለት ነው? ጭራሽ አያገባህም እያለች ስታወራ ማለት ነው። ለምን እንደሆነ ባላቅም ነገሩ እንዴት ግራ እየተጋባ ነው መሰለኝ። ምክንያቱም ትንሽ እኔም ግራ ገባኝ እናንተ ማለት ሀይሚ ለዛኛው ልጅ ይህንን ያክል መቆረቆር እንዲሁም ደግሞ ይህንን ያክል መከራከር በምን ተነሳ ነው እንደዛ ልትል የቻለችው ማለት ነው? ይሄ ጥያቄ ነው። ለኔ ብቻ ነው ለእናንተም እንደዛው? የምሬ ነው የሚላችሁ እንዴ ስትከራከር እኔም ግራ ገባኝ። ያኔ ከዛ ልጅ ናት ወይስ አሁን ከብሩኬ ናት ሀይሚ ማለት ነው? ግን ለምን በዚህ ልክ መከራከር አስፈለገኝ አላቅም። እሺ ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መቼስ ካየን አላስችል የሚል ነገር አለ። አየሁኝ ብሩክና ሀይሚ ሲደባደቡ እንዲሁም ደግሞ ሀይሚ በጥፌ ስትለው ማለት ነው። እንዴ ምን ሆና ነው ይሄ ነገር? የሀይሚ ግን በዚህ ልክ ለዛ ልጅ ብላ ከብሩክ መጣላቷ ተገቢ ነው ብዬ አላስብም። ምንም ቢሆን ምን ብሩክ አጥፍቶም ከሆነ እዛው ውስጥ ላይ እዛው ቤታቸው ሆኖ ይሄ ነገር እንዴት ነው ብሎ ቢያወሩ ጥሩ ነበር። ነገር ግን ደግሞ እሷ ለዛ ልጅ ብላ እየተናገረችው ያለችው ሀይሚ ጥሩ ነው ብዬ አላስብም። እስከዛሬ ሀይሚ ተሳስታ አታውቅም ይል ነበርኩኝ ማለት ነው። አሁን ግን ደግሞ ለዛ ልጅ ብላ ብሩኬን በዚህ ልክ መናገሯ እንዲሁም ደግሞ ማናገር ተገቢ ነው ብዬ አላስብም። በእርግጥ አስተሳሰባችን ይለያል። አሁን በዚህም አንዳንዱ ደግ አደረጋቸው እንኳንም እንደዛ ተናገረች እንኳንም ደግሞ ልክ አደረጋቸው እንኳን ጥፌ ቃማሳ ብሩኬ የሚሉትም አይጠፉ። እኔ ግን ደግሞ እንደዛ አይደለም። ምክንያቱም ያው ከብሩኬ ነው ብዙ ጊዜ እንትን የምንለው። ያ ልጅ ትላንት መጥቶ ደግሞ ያንን ልጅ የመናገር መብት የለህም፣ አታናግረው የሆነ ነገር እሱ ላይ እጅህንም አትዘረጋ፣ እጅህንም ደግሞ እንዳታነሳ ለሱ ብላ ስታወራ እንዴ ይሄ ነገር እንዴት ነው ብዬ ምር ግራ ገባኝ ማለት ነው። እኔ ብቻ ነኝ ወይስ እናንተም እንደዛው? ለምን ሀይሚ እንደዛ ማድረግ አለባት ብዬ አላስብም። በእርግጥ እስከዛሬ ስናያት አትሳሳተም፣ እሷ ጎበዝ ናት፣ እንዲሁም ቅመም ሆነች ልጅ ብለን ስንጮህ ነበር ማለት ነው። አሁን ግን ሳስበው ሀይሚ እየተሳሳተች ነው ወይስ ደግሞ እኔ ተሳሳትኩኝ ይሁን እያልኩኝ ነው። አይ እናንተ አሁን እኮ አይቼ አላሽለ እያለኝ እንጂ እንዲሁስ ቤታችን ረብሻ ነው። ለማንኛውም ይህንን ሊፈልጌ ነበር። እስቲ ኮሜንት ስራ አስቀምጡልኝ። እኔ ሀይሚ ተሳሳተች እያልኩኝ ነኝ። እስከዛሬ ስናያት እንዳልኳችሁ ሀይሚ ቅመም ናት፣ ሀይሚ እንዲናት እንል ነበር። አሁን ግን ደግሞ ብሩኬ ላይ እጇን ለዛ ልጅ ብላ ያንን ልጅ እንዳትነካብኝ ብላ እጇ ብሩኬ ላይ ሲያርፍ እንዲሁም ደግሞ በጥፌ ስትለው እንዴ ለዛ ልጅ ነው ብላ እንዴ እንደዛ የምታደርገው እያልኩኝ ነኝ ማለት ነው። ለማንኛውም ይሄንን ሊል ፈልጌ ነበር። ሁላችሁንም አመሰግናለሁ። በያላችሁበት ደግሞ ሰላማችሁ ይብዛ እያልኩኝ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር እያደረጋችሁ አበረታቶኝ እንዲሁም ደግሞ ሀሳባችሁን ወይም ደግሞ አስተያየታችሁን ብታስቀምጡልኝ ደስ ይለኛል። ምክንያቱም ሀይሚ በዚህ ልክ ብሩክን ለዛ ልጅ ብላ እንደዛ ስታወራ ወይም ደግሞ እንደዛ ስትናገር እንዴ ለምን በዚህ ልክ እያልኩኝ ነኝ እኔ ማለት ነው። በእርግጥ አስተሳሰባችን ሊለይ ይችላል።